ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የሰኔ 8 2018 ዓ.ም የዕለተ ሰኞ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁም ቆየው ረዴት ጌታቸው ነኝ። አብራችሁም ቆዩ። አርስተ ዜና የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ የአቪዬሽን መሰረተ ልማት ፕሮጀክት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የአማራ ክልል የሰላም ካውንስል ከ6 ወራት በፊት ከፋኖ ታጣቂዎች ጋር ግንኙነት ካላቸው ግለሰቦች ጋር በናይሮቢ ተወያይቶ እንደነበር አስታወቀ። ወደ ውጪ ስናልፍ ደቡብ አፍሪካ በአንድ ሳምንት ውስጥ ከ2700 በላይ የውጭ ሀገር ዜጎችን ወደ ሀገራቸው መለሰች። ወደ ቀዳሚ ዜናችን እንለፍ። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ የአቪዬሽን መሰረተ ልማት ፕሮጀክት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ የአቪዬሽን መሰረተ ልማት ፕሮጀክት ነው ሲሉ ተናግረዋል። ይህ ፕሮጀክት ሲጠናቀቅም በአመት 110 ሚሊዮን መንገደኞችን ለማስተናገድ እንደሚችል ጠቅላይ ሚኒስትሩ ገልጸዋል። የፕሮጀክቱ መጠናቀቅ ኢትዮጵያን ከዓለም ቀዳሚ የአቪዬሽን ተርታ ለማሰለፍ የሚያስችል መሆኑን ገልጸው ለዚህም ቀንና ሌሊት ባልተቋረጠ ቁርጠኝነት እየተገነባ ይገኛል ብለዋል። የ2018 የትምህርት ዘመን የ6ኛ ክፍል መልቀቂያ ከተማ አቀፍ ፈተና እየተሰጠ መሆኑ ተገለጸ። በአዲስ አበባ ከተማ አስተዳደር ስር በሚገኙ 199 የፈተና ጣቢያዎች የ2018 የትምህርት ዘመን የ6ኛ ክፍል መልቀቂያ ፈተና በዛሬው ዕለት በይፋ መሰጠት መጀመሩን የከተማዋ ትምህርት ቢሮ አስታውቋል። ከዛሬ ሰኔ 8 ጀምሮ እስከ ሰኔ 10 ቀን 2018 ዓ.ም ድረስ ለተከታታይ 3 ቀናት የሚቆየውን ይህንን ከተማ አቀፍ ፈተና ለመውሰድ 85017 ተማሪዎች ተመዝግበው ዝግጅት ሲያደርጉ መቆየታቸው ተገልጿል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዘላለም ሙላቱ በሰጡት መግለጫ ፈተናው በስኬት እንዲጠናቀቅ በየደረጃው የኮማንድ ፖስት አደረጃጀቶች መዋቀራቸውን ገልጸዋል። ለፈተናው ሂደት ጥራትና ተአማኒነት ሲባልም ልምድ ያላቸው የፈተና አስፈጻሚዎች ተመልምለው በየጣቢያዎቹ እንዲመደቡ መደረጉ ተጠቁሟል። ከጸጥታ አኳያም ፈተናው ያለምንም ችግር እንዲከናወን አስፈላጊው የጸጥታ አካላት ጥበቃና የክትትል ስራ መመቻቸቱ ተመላክቷል። በአሁኑ ሰዓት በሁሉም የፈተና ጣቢያዎች ሂደቱን የሚከታተሉ የቢሮ አመራሮችና ባለሙያዎች በስራ ላይ እንደሚገኙ ከአዲስ አበባ ትምህርት ቢሮ የተገኘው መረጃ ያመላክታል። የአማራ ክልል የሰላም ካውንስል ከ6 ወራት በፊት ከፋኖ ታጣቂዎች ጋር ግንኙነት ካላቸው ግለሰቦች ጋር በናይሮቢ ተወያይቶ እንደነበር አስታወቀ። በአማራ ክልል የሚካሄደውን በመሳሪያ የታገዘ ግጭት ለማስቆም ከፋኖ ታጣቂዎች ጋር ግንኙነት ካላቸው ግለሰቦች ጋር በኬንያ ዋና ከተማ ናይሮቢ ውይይት መደረጉን የአማራ ክልል የሰላም ካውንስል አስታውቋል። ውይይቱ የተካሄደው ከ6 ወራት በፊት እንደሆነ የካውንስሉ ዋና ሰብሳቢ አቶ ያይራድ በለጠ ለሀገር ውስጥ መገናኛ ብዙሃን ተናግረዋል። ክልሉ ወደ ሰላማዊ እንቅስቃሴ እንዲመለስ ካውንስሉ በአመት ውስጥ የሰራውን ስራ አስመልክቶ የቀረበላቸው የካውንስሉ ዋና ሰብሳቢ አቶ ያይራድ የድርድር አማራጭን ለመክፈት ከተካሄደው ውይይቶች መካከል ናይሮቢ የተካሄደው ውይይት ይገኝበታል። ኑሯቸውን በውጭ ሀገራት ካደረጉ ከፋኖ ጋር ግንኙነት አላቸው የተባሉ ግለሰቦች የተሳተፉበት ውይይት ያለ ውጤት ቢጠናቀቅም በጎ ጅምር ነበር ብለዋል። ከዚህ ቀደም በካውንስሉ አመቻችነት በተካሄደ ውይይት ከ200 በላይ የፋኖ ታጣቂዎች የሰላም አማራጭን ተቀብለው ወደ ማህበረሰቡ መቀላቀላቸውን አቶ ያይራድ ተናግረዋል። ካውንስሉ የናይሮቢ ውይይቱን በራሱ ተነሳሽነት ማካሄዱንና ይህን ጥረቱን የክልሉ ሰላም እስከሚያረጋግጥ እንደማያቋርጥ ሰብሳቢው አረጋግጠዋል። ለህዝብም ሰላም ሲባል ሁሉም ወገኖች ለድርድርና ለውይይት ቅድሚያ እንዲሰጡም አቶ ያይራድ ጠይቀዋል። ዜና እረፍት። ታዋቂው የአማርኛ ባህላዊ ሙዚቃ ድምፃዊ ሰማኸኝ በለው በህመም ምክንያት ከዚህ ዓለም በሞት ተለየ። ሰሜ ባላገር በሚባለው የቅጽል ስሙ የሚታወቀው ዝነኛው የኢትዮጵያ ባህላዊ ሙዚቃ ድምፃዊ ሰማኸኝ በለው ባጋጠመው ህመም ምክንያት በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን የቤተሰቡ አባላት ለሀገር ውስጥ መገናኛ ብዙሃን አረጋግጠዋል። አርቲስት ሰማኸኝ በአማርኛ ባህላዊ ዜማዎቹ በባህላዊ ትዕይንቱና በመድረክ ላይ ባለው ደማቅ ተሳትፎ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ትልቅ ስምና ክብርን ያተረፈ ድምፃዊ ነበር። ከሁለት አስርት ዓመታት በላይ በዘለቀው የጥበብ ጉዞ በልዩ የድምፅ አወጣጥ ስልቱና ለባህላዊ እሴቶች በነበረው ጥልቅ ፍቅር የአማርኛ ባህላዊ ሙዚቃን ጠብቆ ለማቆየትና ይበልጥ ለማስፋፋት
ከፍተኛ አስተዋጽኦ ማበርከቱ ይታወቃል። አርቲስቱ ደመቅ ያሉ ምቶች ባላቸው ስራዎቹ የሚታወቅ ሲሆን ይህም በመላው ሀገሪቱ በሚገኙ በርካታ አድማጮችና የጥበብ አፍቃሪዎች ዘንድ ተወዳጅነትን እንዲያተርፍ አስችሎታል። የመንግስት መገናኛ ብዙሃን ከቤተሰቦቻቸው ያገኙትን መረጃ ዋቢ በማድረግ እንደዘገቡት አርቲስት ሰማኸኝ በለው በሕክምና ላይ ሳለ ዛሬ ሰኔ 8 ቀን 2018 ዓ.ም ህይወቱ አልፏል። አርቲስት ሰማኸኝ በለው ባለትዳርና የአራት ልጆች አባት ነበር። ናሁ ቴሌቪዥንም በአርቲስቱ ህልፈት የተሰማውን ጥልቅ ሐዘን እየገለጸ ለወዳጅ ዘመዶቹና አድናቂዎቹ መጽናናትን ይመኛል። የተለያዩ ኤሌክትሮኒክስ እቃዎች በአንድ ቦታ ማግኘት የሚቻልበት ሱቅ መከፈቱ ተገለጸ። ቴክኢዚ የተሰኘው ድርጅት በሀገሪቱ እያደገ የመጣውን የንግድ እንቅስቃሴ ለመደገፍ የመጀመሪያ ሱቁን በአዲስ አበባ መክፈቱን አስታውቋል። ድርጅቱ በኤሌክትሮኒክስ እቃዎች ላይ ትኩረት አድርጎ እንደተጀመረ የተገለጸ ሲሆን ሌሎች የመገልገያ ምርቶችን ማግኘት እንደሚቻል ተገልጿል። ድርጅቱ አዲስ አበባ ላይ ከከፈተው ሱቅ በተጨማሪም በሌሎች የሀገሪቱ ክልሎች ሱቆችን የማስፋፋት እቅድ እንዳለውም አስታውቋል። ድርጅቱ አሁን ላይ በአዲስ አበባ በሚገኘው ሱቁ ለ10 በላይ ሰዎች የስራ እድል እንደፈጠረ ተነግሯል። ሸማቾች ከቴክኢዚ ሱቆች የሚገዟቸው መገልገያዎች ብልሽት ቢያጋጥማቸው የጥገና ስራ መስጠት የሚችል ቡድንና ማዕከል መዘጋጀቱንም የቴክኢዚ የኢትዮጵያ ተጠሪዎች አስታውቋል። ዘገባው የባልደረባችን ኤልዳና ታደሰ ነው። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ደቡብ አፍሪካ በአንድ ሳምንት ውስጥ ከ2700 በላይ የውጭ ሀገር ዜጎች ወደ ሀገራቸው መመለሷን አስታወቀች። ፕሬዝዳንት ሲሪል ራማፎሳ በህገወጥ ስደት ላይ ጠንከር ያለ እርምጃ እንደሚወስዱ ቃል ከገቡ በኋላ ባለው አንድ ሳምንት ውስጥ ደቡብ አፍሪካ 2745 የውጭ ሀገር ዜጎችን ወደ ሀገራቸው መመለሷን የሀገሪቱ የሀገር ውስጥ ጉዳይ ሚኒስትር ገልጸዋል። ከአፍሪካ ግዙፍ ኢኮኖሚዎች አንዷ የሆነችው ደቡብ አፍሪካ ከመላው አህጉሪቱ በህጋዊ ሆነ በህገ ወጥ መንገድ የሚመጡ ስደተኞች ሰራተኞችን ለረጅም ጊዜ ስትስብ ቆይታለች። ሆኖም ከ30 በመቶ በላይ በሆነ ከፍተኛ የስራ አጥነት መጠን የተጠመደችው ሀገሪቱ በቅርብ ሳምንታት የተከሰቱ አዳዲስ ግጭቶችን ጨምሮ ተደጋጋሚ በስደተኞች ላይ ያነጣጠሩ ብጥብጦች አስተናግዳለች። ዱላ፣ ጅራፍና ጋሻ የያዙ ደቡብ አፍሪካውያን በተለያዩ የሀገሪቱ ክፍሎች እየተዘዋወሩ የመኖሪያ ፈቃድ የሌላቸው የውጭ ሀገር ዜጎች እስከ ሰኔ 30 ድረስ ለቀው እንዲወጡ ትዕዛዝ ሲያስተላልፉ ሰንብተዋል። ንግዶች በዘረፋቸውና የውጭ ዜጎች ኢላማ በመደረጋቸው ምክንያት እየጨመረ የመጣው የደህንነት ስጋት የናይጄሪያ፣ ማላዊ፣ ጋና፣ ዚምባብዌና ሞዛምቢክ ዜጎች በመንግስቶቻቸው አማካኝነት የዘጋጀውን በፈቃደኝነት ወደ ሀገር የመመለስ ጥሪ እንዲቀበሉ አድርጓቸዋል። መንግስት እንደገለጸው ወደ ሀገራቸው ከተመለሱት መካከል አብዛኛዎቹ በሀገሪቱ ውስጥ በህገወጥ መንገድ ይኖሩ የነበሩ ናቸው ተብሏል። መንግስት እሁድ ዕለት እንደገለጸው የስደተኛ መጠለያ ካምፖችን የሚያስተዳድር ሲሆን በጊዜያዊነት ቢሆንም የማቋቋም እቅድ የለውም። እንደ ሀገሪቱ የስታቲስቲክስ ኤጀንሲ መረጃ ከሆነ በደቡብ አፍሪካ ውስጥ ከ3 ሚሊዮን በላይ የውጭ ሀገር ዜጎች ይኖራሉ። ይህም ከጠቅላላው የህዝብ ብዛት 5.1 በመቶ ያህሉ ነው። የአሜሪካና ኢራን ስምምነት ተከትሎ የዓለም የነዳጅ ዋጋን መቀነሱ ተገለጸ። አሜሪካና ኢራን የሆርሙዝ የባህር መስመርን ለመክፈትና ጦርነቱን ለማቆም የስምምነት ማዕቀፍ ላይ መድረሳቸውን ተከትሎ በዓለም አቀፍ ገበያ ላይ ከፍተኛ ለውጥ ታይቷል ተብሏል። ስምምነቱን ተከትሎ የጃፓንና የደቡብ ኮሪያ አክሲዮን ገበያዎች እስከ 5.7 በመቶ የደረሰ ታሪካዊ ጭማሪ አሳይተዋል። በአንጻሩ የብሬንት ድፍድፍ ነዳጅ ዋጋ በ4.5 በመቶ በመቀነስ በአንድ በርሜል ከ83.4 ዶላር
ዶላር በታች ወርዷል ነው የተባለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የተጣለው የባህር ኃይል እገዳ እንዲነሳ ማዘዛቸውን ያስታወቁ ሲሆን ይፋዊው የፊርማ ስነ ስርዓት አርብ ዕለት በስዊዘርላንድ እንደሚካሄድ ተገልጿል። ስምምነቱ በሊባኖስ ጨምሮ የተኩስ አቁም ማድረግን፣ የማዕቀብ መነሳትንና የ24 ቢሊዮን ዶላር የኢራን ሀብት መልቀቅን ያጠቃልላል ተብሏል። የባህር መስመሩ መከፈቱ የዓለምን የነዳጅ እጥረት የሚያቃልል ቢሆንም የከተሞቹ መርከቦችን ለማጽዳትና የባህር ውስጥ ፈንጂዎች ስጋት ለመቅረፍ ግን ወራትን ሊወስድ እንደሚችል ባለሙያዎች አስታውቀዋል። በመጨረሻም በዩክሬን በተሰነዘሩ የሩሲያ ጥቃቶች የ9 ሰዎች ሕይወት ሲያልፍ በታዋቂው የኪየቭ ካቴድራል ላይ የእሳት አደጋ መከሰቱ ተገለጸ። የሩሲያ ጦር በተለያዩ ዋና ዋና ከተሞች ላይ በሰነዘረው ተከታታይ ጥቃት በዩክሬን ቢያንስ የ9 ሰዎች ሕይወት ማለፉን የክልሉ ባለስልጣናት አስታውቋል። የኪየቭ ወታደራዊ አስተዳደር ኃላፊ ቲሙር ታካቼንኮ ባስተላለፉት መልእክት በኪየቭ አንድ ሕፃንን ጨምሮ 23 ሰዎች ቆስለዋል። በሚያሳዝን ሁኔታም የሟቾች ቁጥር ወደ 4 አድጓል ብለዋል። ቀደም ሲል የሀገር ውስጥ ጉዳይ ሚኒስትር ኢጎር ክሌሜንኮ እንደገለጹት በሰሜን ምስራቅ ዩክሬን በምትገኘው ካርኪቭ ከተማ የእሳት ማጥፋት ስራ ላይ የነበሩ 5 የሀገር ውስጥ ድንገተኛ አደጋ አገልግሎት አባላት ተገድለዋል። ክሌሜንኮ በቴሌግራም ገጻቸው ላይ ቢያንስ ሌሎች 5 ሰዎች ቆስለዋል ሲሉ የጻፉ ሲሆን ጉዳቱ የደረሰው ሩሲያ በድጋሜ በሰነዘረችው ጥቃት መሆኑን አንስተዋል። የከተማዋ ከንቲባ ቪታሊ ኪሊ ሰኞ ዕለት እንደተናገሩት በታዋቂው የኪየቭ ፔቸርስክ ላቭራ የኦርቶዶክስ ገዳማት ግቢ ውስጥ የሚገኘው ዶርሚሽን ካቴድራል በሩሲያ ጥቃቶች ምክንያት የእሳት አደጋ ደርሶበታል። ይህ በእንዲህ እንዳለ ከሞስኮ በስተደቡብ 200 ኪሎ ሜትር ያህል ርቃ በምትገኘው ቱላ በተባለችው የሩሲያ ከተማ ላይ የዩክሬን ሰው አልባ አውሮፕላን በሰነዘረው ጥቃት 3 ሰዎች ሲገደሉ ሌሎች 3 ሰዎች ደግሞ መቁሰላቸውን የክልሉ ገዥ ሰኞ ዕለት አስታውቀዋል። ዲሚትሪ ሜሊየቭ ዛሬ ምሽት የቱላ ከተማ የመኖሪያ መንደር በሰው አልባ አውሮፕላን ጥቃት ደርሶበታል ብለዋል። አክለውም በጣም የሚያሳዝነው በደረሰን የመጀመሪያ ደረጃ መረጃ መሰረት 3 ሰዎች ተገድለዋል፣ የ1 ዓመት ህፃንን ጨምሮ ሌሎች ሰዎች ቆስለዋል ሲሉ ገልጸዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።